ተረጋግተን እየኖርን ነው። ደስተኞች ነን። ይህም የሆነው አላህ የጻፈልንን ወደን በመቀበላችን ነው። ሁሌም አልሐምዱሊላህ ከኛ በላይ ለሚያስብልን፣ ከኛ በላይ ለሚጨነቅልን፣ ከራሳችን በላይ አብዝቶ መልካምን ለሚሰጠን ጌታ አላህ ምስጋና ይገባው። አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ብዙ ጊዜ እዚህ ላይ በምንለቃቸው ቪዲዮ አንድ ሰው ብድግ ብሎ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው ብሎ አንድ ንግግር አምጥቶ ነብዩ ሰለላሁ ዐለይሂ ወሰለም ላይ በሚለጥፍ ጊዜ ትክክል አይደለም፣ ዋሽተሃል፣ ተመለስ እንለዋለን። ወይም ደግሞ ሰነዱን አምጣ ነብዩ ላይ አትቅጠፍ እንለዋለን። አብዛኛ ሰዎች ይመጡና የተናገርከው ነገር ትክክል ነው፣ ነገር ግን ስነ ስርዓቱ እንዲህ አይደለም የሚመከረው ነው የምትሉት። ለምን በውስጥ እህድ አትመክረውም ትላላችሁ? እዚህ ጋር አንድ ነገር ልንገራችሁ። በውስጥ የሚመከር ነገር አለ፣ በአደባባይ መልስ የሚሰጥ አለ። ዳዕዋ ማለት አንተና እኔ በፈለግነው መልክ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም እንዳደረጉት ነው የሚደረገው። ዳዕዋ ማለት ዒባዳ ስለሆነ ዒባዳ ደግሞ ተውቂፍያ ነው። ኢዘን በአደባባይ ነብዩ ሰለላሁ ዐለይሂ ወሰለም ላይ የቀጠፈ ሰው በአደባባይ ነው መልስ የሚሰጠው። ለምን? ለሱ ብቻ ሳይሆን ያንን ነገር ከሱ የሰሙት ሰዎችም ያ ነገር ትክክል እንዳልሆነ እንዲረዱ። ይህ ደግሞ ከራሳችን አንስተን አይደለም የምናደርገው፣ ማስረጃ አለን። ኢማሙ ሙስሊም በዘገበው ሐዲስ ዓዲይ ብን ሓቲም ረዲየላሁ ዐንሁ ያወራው ሐዲስ ላይ أن رجلا خطب عند النبي صلى الله عليه وسلم يهونا سوية نبي صلى الله عليه وسلم باللبت بوتاي خطبة درجة من على فقال من يطع الله ورسوله فقد رشد الله إن ملك تنيا يتكتل سو ونتم تمرت على ومن يعصهما فقد غوى على النسون يالتكتل سو ونتم تأمل على فقال رسول الله صلى الله عليه وسلم يعني نبي صلى الله عليه وسلم يهن نججروا لي مرس ستوت من بمالت بئس الخطيب أنت من يستألا خطبة أدراجينه علوت إزاو سوف اللفيت مالتنا قل ومن يعص الله ورسوله بل علوت بل الله إننا ملك تنيان عليك التلم يالا بل إنجي سبسبه إن السون بملك على التامت علوت الله إننا ملك تنيان بله ألا ينجي إنين الله قار أكولا درك كوالوت እና ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ሰውዬ በአደባባይ ነው የተናገሩት። ስነ ስርዓት ስለሌላቸው ነው ልትሉን ነው ወይስ የግለሰቡ ክብር ከዲን الاسلام ክብር በልጦባቸው ነው? አንድ ሰው የተጻፈውን ነገር ብቻ አግኝቶ ነብዩ ሰለላሁ ዐለይሂ ወሰለም ላይ በሚቀጥፍ ጊዜ ቀጥፈሃል ብሎ ነው የሚመለሰው። አንድ ሰው በሚዋሽ ጊዜ ውሸታም ነው የሚባለው፣ በሚሰርቅ ጊዜ ሰራቂ ወይም ደግሞ ሌባ ነው የሚባለው። قال الله تبارك وتعالى السارق والسارقة ብሎ ነው የነገራቸው። አዛኒ ወዛኒያቱ ብሎ ነው የጠራቸው። የሰረቀ ሰው ተሳስቶ ነው የሰረቀው የሚባልበት ምክንያት የለም። ያው ሌባ ቁርአን ውስጥ የተጠቀሰው። በዲን الاسلام ማለባበስ፣ ማድበስበስ፣ መሽለጥለጥ የለም። አለባብሶ ማለፍ የለም። የምንናገረው ነገር ከነሰነዱ ከነማስረጃው ከነሙስነዱ ነው የምናመጣው። ዛሬም ነገም አንድ ነገር ብድግ አድርጎ የሚያወራ ሰው ሰነዱን ሳያመጣ ሳያረጋግጥ ቀጣፊ ነው ያ ሰውዬ። ነብዩ ሰለላሁ ዐለይሂ ወሰለም ላይ የቀጠፈ ሰው ቀጣፊ ነው የሚባለው። من كذب علي متعمدا فليتبوأ مقعده من النار ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እያወቀ ዝም ብሎ ብድግ ብሎ እኔ ላይ የሚቀጥፍ ሰው ጀሃነም ውስጥ መቀመጫውን ያስተካክለው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ኻሰተን በአሁኑ ሰዓት አንድ ነገር አነበብን ብለን ማውራት ማለት በጣም አደጋ ነው። ከኛ የሚጠበቀው ደግሞ ማድረስ ነው እንጂ እሱ ላይ መለጠፍ አይደለም። ይሄ ነገር ዋሽተሃል፣ ተሳስተሃል፣ ተመለስ ብቻ ነው። ከዛ በኋላ የሰውየው መቀበል ያለ መቀበል የኛ ስራ አይደለም። ወማ ዐለ الرسول الا البلاغ። ሌላው ከነብዩ ሰለላሁ ዐለይሂ ወሰለም የተወራልን ሐዲስ አለ። ሙስሊም በዘገበው ላይ ሐዲስ አቢ ኢያስ የሆነ ሰውዬ ነብዩ ሰለላሁ ዐለይሂ ወሰለም ባሉበት በግራ በላ። ነብዩ ሰለላሁ ዐለይሂ ወሰለም ለዛ ሰውዬ ኩል ቢየሚንክ በቀኝ እጅህ ብላሉት። قال لا استطيع አልችልም አለው ሰውዬው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? قال لا استطعت ما منعه الا الكبر እንዳትችል አሉት። ነብዩ ሰለላሁ ዐለይሂ ወሰለም ያን ሰውዬ ረገሙት ማለት ነው። ከክብር ውጪ ምን ከለከለው ይሄን ሰውዬ በቀኝ እጅ ማብላት አሉ። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ ይሄን ሰውዬ ረገሙት ቀጥታ እና ስነ ስርዓት ስለሌላቸው ነው ማለት ነው። ወልዒያዙ ቢላህ። ነብዩ ሰለላሁ ዐለይሂ ወሰለም ላይ እየቀጠፉ ናና ዳብሰኝ ናና አባብለኝ ማለት ይሄ እኔ ዘንድ የሚሰራ ነገር አይደለም። የፈለገ ሰው ይቀበላል።
የፈለገ ሰው ደግሞ ትቶ ይሄዳል። እኔ ላይ ከኔ የሚጠበቀው አሁን እሳ ፌስቡክ መጣ፣ ወሃቢያ የሚባል ነገር መጣ። አንድ እኔ እኮ አንድ ገረመኝ እኮ አንተ ውሸት ነገር እንደው አንተ መዝሐብ አላችሁ እንደ ሌላ የምታውቁት ነገር አልኩት እኮ አንኛውን እጄ እኮ ሱቁ ነው እኮ በዛ ስም ውሸት ሐላል ነው የሚለው ምን አባት አለው እንዴ? ኧረ ተው ይችላል ብሎ ይሄን ያህል እንደው ርቀት አለን ተራርቀናል እንዴ? ርቀትማ ተራርቀናል፣ ርቀትማ ሩቀን እንደሰማችኋቸው ነው። አላህ Subhanahu Wa Ta'ala ከውሸት ይጠብቀን። ውሸት የሙስሊም የሙእሚን መገለጫ አይደለም። ነገር ግን ሸህያው ያሉት ነገር ስህተት ነው። ያው የተለመደ በአህሉ ሱና ወል ጀማዓዎች ላይ የሚደረግ የሆነ ቅጥፈት ነው። በኪታብ ደረጃ እከሌ የሚባል ሸሃቸው ነብዩ ሰለላሁ ዐለይሂ ወሰለም ላይ እንዲህ ብሎ ዋሽቷል ወይም ደግሞ በሷሐቦች ላይ እንዲህ ብሎ ዋሽቷል ተብሎ የሚመጣ አንድም ነገር የለም። የተለመደ የሆነ የስም ማጥፋት ዘመቻ ነው። እዚህ ደግሞ የሚሆን ነገርና የሚሳካ አለመሆኑን በተግባርም ያያችሁት። ምክንያቱም አብዛኛው ሰው አሁን የተባለውን ነገር ለማጣራት ሁሉም የሚችልበት ሰዓት ላይ ነው የምንገኘው። አሁን ላይ ደግሞ እንደ ድሮው ዝም ብሎ በጭፍን የሚከተል ትውልድ የለም። አልሐምዱሊላህ እንደው ከአንዳንድ ሰዎች በስተቀር እነሸህ በገቡበት ጉድጓድ እገባለሁ፣ እነሱ ያሉትን እላለሁ፣ የተናገሩትን እናገራለሁ እያለ ቁርአን ከሐዲስ ማስረጃ ቢቀርብለትም በጭፍን ከሚከተሉ ሰዎች በስተቀር አላህ ያዘነላቸው ሰዎች አልሐምዱሊላህ በብዛት ማለት ይቻላል አሁን ማስረጃ ላይ ነው ትኩረታቸው። ወሃቢያ 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 ተጮኸ፣ ስንት ጊዜ ተጮኸ። ይሄው ሰው ወንዱም ሴቱም ወደ ሱና እየገባ ነው ያለው። የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ እየያዘ ነው ያለው። አላህ Subhanahu Wa Ta'ala በብቸኝነት ወደ ማምለክ ተውሂድን አጥብቆ ወደ መያዝ ወደዚህ እየገባ ነው ያለው። አልሐምዱሊላህ። ይህ የምን ውጤት ነው ስንል ሰው ማጣራት ላይ ነው ያለው። ወሃቢያ ወሃቢያ እያሉ ጥፍር ያለው ቀንድ ያለው አውሬ ነገር አስመስለው የሳሉለትን ነገር ገባ ብሎ ሰው ሲያጣራ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ መያዝ፣ በአላህ Subhanahu Wa Ta'ala ላይ አለማጋራት፣ ተውሂድን መያዝ፣ ሱናን መያዝ፣ ይሄ ሆኖ ተገኘ። ስለዚህ ሰው በዚህ አይነት መልኩ በማጣራት ሐቁን መንገድ እየያዘ ነው ያለው። በዚህ አይነት መልኩ የሚሆን ነገር አይደለም። ይልቅ ውሸቱ ቅጥፈቱ ሱብሃንአላህ በአህባሽ ላይ ነው ያየነው። ከውሸትም ደግሞ ታላላቅ ውሸት ከውሸትም ደግሞ በተራ ሰው ላይ መዋሸት አይደለም። በነብዩ ሰለላሁ ዐለይሂ ወሰለም ላይ ታላቅ ውሸት፣ በሰሃቦች ላይ ታላቅ ውሸት። ይህ ሁሉ የምን ውጤት ነው? በጭፍን ለያዙት አቂዳ ማስረጃ ለማምጣት ሲሉ የሚቀጥፋቸው ቅጥፈቶች ናቸው። እነዚህን አልሐምዱሊላህ እየተከታተልን በተቻለ አቅም መልስ እየሰጠንበት ነው። ምሳሌ ጥቀስ ብትሉኝ የሰራሁትን ቪዲዮም አለ። ነብዩ ሰለላሁ ዐለይሂ ወሰለም ላይ ስለ መውሊድ የተባለውን ሰምታችኋል። የመውሊድ ጥሪን ሰምቶ ያልመጣ እኔን አይወደኝም። ሱብሃንአላሂል ዐዚም። ነብዩ ሰለላሁ ዐለይሂ ወሰለም ከዘበ ዐለየ ሙተዓሚደን ፈልየተበወዕ መቅዐደሁ ሚነናር፣ በእኔ ላይ እያወቀ የዋሸ መቀመጫውን ከሳት ያዘጋጅ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አሁንም በኔ ላይ መዋሸት በሌላ ሰው ላይ እንደመዋሸት አይደለም እያሉ ውሸትን በሳቸው ላይ በጣም ከማስጠንቀቃቸው ጋር የራሳቸውን ይህንን ብልሹ አቂዳቸውን ለመደገፍ ሲሉ በነብዩ ሰለላሁ ዐለይሂ ወሰለም ላይ እንደዚህ አይነት ልብ ወለድ ቅጥፈት። ከዛም በተጨማሪ ደግሞ በሳቸው ላይ አልቆመም፣ በሷሐቦቻቸው በአልይ ረዲየላሁ ዐንሁ እንደተቀጠፈው በማንም ላይ አልተቀጠፈም። ወደፊትም መሰራላችሁ ቪዲዮ ይኖራል። አንድ የሚሸጋገር ቪዲዮ አለ። አልይ እንዲህ ብሏል የተባለ በፊትም የሰራሁት ቪዲዮ አለ። አሁንም ያን እየደገሙት ነው ለማስታወስ ያክል ኢንሻአላህ እንሰራበታለን። ስለዚህ ስለ ውሸት ከተነሳ ላይቀር ውሸትን መገለጫና ካፖርት አድርጋ እየተንቀሳቀሰች ያለችው የአህባሽ ጀማዓ ናት። ሙስሊሙን ኡማ እቺ ጀማዓ ይዘው ከመጣችው ሸር አላህ ይጠብቀው። አላህ Subhanahu Wa Ta'ala ሁሌም እውነት ተናጋሪዎች፣ ለእውነት የምንኖር በእውነት ላይ የምንሞት አላህ ያድርገን። ወሰላሙ አለይኩም